ጤና ይስጥልን ውድ ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ለተሰኙ ታህሳስ 13 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች የተካተቱበት የመረጃ ሰዓታችን ካሁን ሰዓት ጀምሮ ወደ እናንተ ይደርሳል። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ በድጋሚ እንጋብዛለን። አብራችሁን ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የብስክሌት ስፖርትን እናገኛለን። የአዲስ አበባ ብስክሌት ፌዴሬሽን በየዓመቱ የሚያሰናዳው የኢትዮጵያ ንግድ ባንክ የብስክሌት ውድድር በአዲስ አበባ ከተማ ተከናውኗል። ትላንት በርካታ ፉክክሮችን በተመለከትንበት በዚህ የውድድር መድረክ ላይ መነሻውን ከወሎ ሰፈር መድረሻውን ደግሞ ኦራይል አካባቢ በማድረግ የተለያዩ አዳዲስ ስፖርተኞች የታዩበትን እንደዚሁ በተለያዩ የእድሜ ካታጎሪና በሁለቱም ጾታ ውድድር ማከናወን ችሏል። በዚህ የውድድር መድረክ ላይ 5 ክለቦች፣ ታዳጊዎች፣ የቀድሞ እንደዚሁ ብስክሌተኞችና ፕሮጀክቶችን ያቀፈ ውድድር ነው የተከናወነው። በጥቅሉ ከ200 በላይ ስፖርተኞች በተለያዩ የእድሜ ካታጎሪ እንደተካፈሉ እንደዚሁ የአዲስ አበባ ብስክሌት ፌዴሬሽን ይፋ አድርጓል ማለት ነው። በዚህም መሰረት በሴቶች 13.6 ኪሎ ሜትር በሸፈነው የማውንቴን የታዳጊዎች ውድድር ስፖርተኛ ሀና ተሻለ አንደኛ በመውጣት የወርቅ ሜዳሊያውን የግሏ ማድረግ ስትችል፣ አሳንቲ ቦሪና ምህረት ገብሬ ደግሞ ሁለተኛና ሶስተኛ በማጠናቀቅ የናስ ሜዳሊያና የብር ሜዳሊያ ተሸላሚ ሆኗል። በታዳጊ ወንዶች 17 ኪሎ ሜትር ውድድር ሚሊዮን ብዙነ አንደኛ ሲወጣ፣ ያሬድ መላኩና ካሊድ ኒዛር ደግሞ ሁለተኛና ሶስተኛ በመሆን ውድድራቸውን አጠናቋል። በቀድሞ ብስክሌተኞች 22.4 ኪሎ ሜትር በወንዶች ቢኒያም ምህርድ አንደኛ ሲወጣ፣ ተመስገን ከማልና ሀብቶም ካሳይ ሁለተኛና ሶስተኛ በመሆን ውድድራቸውን ጨርሰዋል። የ28 ኪሎ ሜትር በሸፈነው የአዋቂ ወንዶች ሀቢብ ሃይደር አንደኛ ሲወጣ፣ አሜን ፍላወር ሁለተኛ እንደዚሁም ደግሞ ፔኖል አባተ ሶስተኛ በመሆን ውድድራቸውን ፈጽመዋል። እንግዲህ የወርቅ የብርና የናስ ሜዳሊያም ተሸላሚ ሆነዋል ማለት ነው። ከባድ ፉክክርን ባስመለከተው ለተመልካች እጅግ በጣም ማራኪ በሆነው የክለቦች የ71 ኪሎ ሜትር ውድድር ላይ ብስክሌተኛ ሸምሰዲን ሬድዋን ከኢትዮ ኤሌክትሪክ ስፖርት ክለብ በቀዳሚነት ሲያጠናቀቅ፣ ሰለሞን አለሙ ደግሞ ከአዲስ አበባ ፖሊስ ሁለተኛ ሆኖ አጠናቋል። ዮሐንስ ታሪኩ ከሸገር ሲቲ ውድድሩን በሶስተኝነት በማጠናቀቅ የናስ ሜዳሊያ ተሸላሚ ሆኗል ማለት ነው። ይህ የውድድር መድረክ እንግዲህ ታህሳስ 19 ከተባበሩት አደባባይ ወደ ፍየል ቤት ጎዳና በሚወስደው መንገድ ላይ እንደዚሁ ፍጻሜውን ያገኛል ተብሏል። ይህንን መረጃ ያደረሰን የአዲስ አበባ ብስክሌት ፌዴሬሽን ነው። የጽህፈት ቤቱ ኃላፊ አቶ ሲሳይ ተረፈ እንደገለጹት ከሆነ ይህ የውድድር መድረክ በተለይ አዳዲስ ታዳጊና እንደዚሁም ደግሞ በአዋቂዎችም የውድድር እድልን ለመፍጠር ታስቦ እየተከናወነ ያለ ነውና ይህንን ውድድር እንግዲህ በቀጣይም አጠናክረን የምንቀጥልበት በየዓመቱ የተለያዩ ጎዳናዎች ላይ እንደሚደረግ እንደዚሁ ተናግሯል ማለት ነው። ተተኪ ስፖርተኞችን ለማግኘት ትልቅ ሚና እንዳለውም ነው አያይዘው የገለጹት ማለት ነው። በቅርቡ እንግዲህ በአንጎላ በተከናወነው በአራተኛው የአፍሪካ ወጣቶች ኦሎምፒክ ጨዋታዎች ላይ በብስክሌት ስፖርት ማራኪ ውጤት መመዝገቡን እናስታውሳለን እንደ ሀገር ማለት ነውና አሁን ደግሞ በተለይ አዲስ አበባ መዲናችን ላይ የተለያዩ ጎዳናዎች ለብስክሌት ስፖርት አመቺ በሆነ ሁኔታ እየተሰሩ ነው የሚገኙትና አሁን ላይ ያለው የብስክሌት ስፖርት በአዲስ አበባ በተለይ በከፍተኛ መነቃቃት ውስጥ እንደሚገኝ ክለቦችም ትልቅ ተነሳሽነትን እያሳዩ ብስክሌት በመግዛት እንደዚሁ ተወዳዳሪዎችን እንደዚሁም የብስክሌት ስፖርትን እያቋቋሙ እንዳለ እየተገለጸ ነው የሚገኘው ማለት ነውና በቀጣይ ታህሳስ 19 ፍጻሜውን የሚያገኘው የአዲስ አበባ የብስክሌት ፌዴሬሽን ከኢትዮጵያ ንግድ ባንክ ጋር በጋራ በመሆን የሚያዘጋጁት ውድድር ፍጻሜውን የሚያገኝ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን በዚህ ይጠናቀቃሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። የዛሬ ለተሰኞ መሰናዷችንን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች አሉ፣ እነሱን ተከታትለን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን እናቀናለን። በድጋሚ አብራችሁን ነው እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ
ሲፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ነው ቴሌቪዥን ነው ናሁ ስፖርትን የዕለተ ሰኞ ታህሳስ 13 2018 ዓመተ ምህረት የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያደረስን እንገኛለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሷል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን መረጃዎች ነው ወደ እናንተ የምናደርሰው። የአፍሪካ ግዙፉ የእግር ኳስ የውድድር መድረክ የሆነው 35ኛው የአፍሪካ ዋንጫ የውድድር መድረክ ትላንት በሰሜን አፍሪካዊቷ ሀገር ሞሮኮ ራባት ላይ ጅማሮውን አድርጓል። እንግዲህ ተሳታፊ ሀገራት የዋንጫውን ክብር ለማንሳት ቡድናቸውን ሲያጠናክሩ እንደቆዩ ይታወሳሉ። በተለያየ የአምስቱም የአውሮፓ ታላላቅ ሊጎች ላይና በየደረጃው በሚገኙ የሊግ እርከን ላይ የሚጫወቱ አፍሪካውያን ተጫዋቾች መሰባሰቢያ ነው። ትልቅ የአፍሪካ ወይም ጥቁር እግር ኳሰኞችን የምንመለከትበት የውድድር መድረክ በመሆኑ መንገድ እንደዚሁ ይጠበቃል ማለት ነው። እንግዲህ ትላንትና በደማቅ ስነ ስርዓት ነው የተደረገው። የእግር ኳሱ አመራሮች፣ ትልልቅ የኪነ ጥበብ ሰዎች በተገኙበት መክፈቻውን አድርጓል። ዛሬም የምድቡ ቀጣይ ጨዋታዎች የሚከናወኑ ነው የሚሆነው ማለት ነው። ዛሬ ከሚደረጉ ጨዋታዎች መካከል እንደዚሁ ሳውዝ አፍሪካ ከአንጎላ ጋር የምታደርገው ጨዋታ ይጠበቃል። ይህ ጨዋታ ምሽት 2 ሰዓት ላይ ጅማሮውን ያደርጋል። ከዛ ባለፈ የመድረኩን የዋንጫ ክብር ደጋግማ በማንሳት ቀዳሚ ስፍራ ላይ የተቀመጠችው ሌላኛዋ የሰሜን አፍሪካዊቷ ሀገር የግብጽ ብሔራዊ ቡድን እንደዚሁ ከዚምባብዌ ጋር የሚያደርጉትም ጨዋታ ይጠበቃል ማለት ነው። የዛሬው ጨዋታ በተለይ በግብጽና በዚምባብዌ መካከል የሚደረገው ምድብ የመጀመሪያ ፍልሚያ ትልቅ ትኩረትን ስቧል። እንግዲህ ሞሐመድ ሳላ የሊቨርፑል የፊት መስመር አጥቂ የዚህ የግብጽ ብሔራዊ ቡድን ስብስብ አባል እንደሆነ ይታወቃል። እስካሁን ድረስ ሞሐመድ ሳላ በፕሪሚየር ሊጉ የዋንጫ ክብሮችን ማንሳት ቢችልም ከሊቨርፑል ጋር የተለያዩ የአውሮፓ ቻምፒየንስ ሊግ የውድድር መድረክን ጨምሮ ማለት ነው አሁን 33 ዓመቱ ላይ ይገኛል እና ይህ ዓመት ምናልባት በአፍሪካ ዋንጫ የውድድር መድረክ የመጨረሻው የውድድር መድረክ ሊሆን እንደሚችል ነው እየተነገረ የሚገኘው ማለት ነውና ከዚህ ጋር ተያይዞ የአፍሪካ ዋንጫን የውድድር መድረክ ለማንሳት ከፍተኛ ፍላጎት እንዳለው ከምንጊዜውም በበለጠ መልኩ ለዚህ የአፍሪካ ዋንጫ ትኩረት እንደሚሰጠው ነው የተገለጸው ማለት ነውና ለሱ ስንል ደግሞ የብሔራዊ ቡድኑን የዋንጫ ክብር ከፍ ለማድረግ እንደዚሁም ሞሐመድ ሳላም የሚፈልገውን የአፍሪካ ዋንጫ እንደዚሁ እንዲያገኝ እናስችሏለን የሚል የቡድን አጋሮቹ አስተያየት በመስጠት ላይ ነው የሚገኙት። ትልልቅ ተጫዋቾች አሉ እንደነ ኦማር ማርሙሽ፣ ሌላኛው ደግሞ በማንቸስተር ሲቲ ቤት የምናውቀው የፊት መስመር አጥቂም የግብጽ ብሔራዊ ቡድን አባል እንደሆነ ይታወቃል። ሌላም በዛው በግብጽ ብሔራዊ ቡድን በዛማሊክና እንደዚሁ ሀሊላ ላይ የሚጫወቱ ትልልቅ ተጫዋቾች አሉና የግብጽ ብሔራዊ ቡድንም ግምት ከሚሰጣቸው የአፍሪካ ቡድኖች ለሻምፒዮናነት አንደኛው ነው ማለት ይቻላልና ዛሬ ምሽት ጅማሮውን ያደርጋል። ከ2010 በኋላ የአፍሪካ ዋንጫ የውድድር መድረክን ለማንሳት በአሰልጣኝ ሆሳም ሐሰን የሚመሩት ፈርዖኖቹ እንግዲህ ትልቅ ትኩረት ሰጥተው የዛሬ ምድብ ጨዋታቸውን ያከናውናሉ ተብሎ ይጠበቃል ማለት ነው። ሌላኛው ሳውዝ አፍሪካ ከአንጎላ ቀደም ሲል ያነሳንላችሁ ጨዋታ ነው። በአፍሪካው የውድድር መድረክ ዘንድሮ እንግዲህ የተሻለ ነገር እየተመለከተ እንገኛለን። ሽልማትን በተመለከተ እስከ $10 ሚሊዮን ካፍ ለውድድሩ እንደዚሁ አሸናፊዎች እንደሚያበረክት ተናግሯል። ሁለተኛና ሶስተኛን ደረጃ ይዘው ለሚያጠናቅቁ እስከ 4 ድረስ ለሚያጠናቅቁ ደግሞ እንደዚሁ ሁለተኛ ለሚወጣው $4 ሚሊዮን፣ ሶስተኛና አራተኛ ይዘው ለሚያጠናቅቁ ደግሞ ሀገራቶች እንደዚሁ $2.5 ሚሊዮን ስለ የሽልማት ፓኬጅ ስለማዘጋጀቱ ካፍ በተደጋጋሚ እንደዚሁ እየገለጸ ነው የሚገኘው ማለት ነውና የአፍሪካ ዋንጫ
የውድድር መድረክ በሽልማትም ከፍ ብሎ የመጣበትን አጋጣሚ እየተመለከትን እንገኛለን። 24 ሀገራቶችን በ6 ምድብ ከፋፍሎ እንግዲህ እስከ ቀጣዩ አንድ ወር ድረስ እንደዚሁ ሞሮኮ አስተናጋጅነት የሚቀጥል ነው የሚሆነው ማለት ነው። የምስራቅ አፍሪካ ተወካዮቹም ሶስቱም ሀገራቶች ታንዛኒያ፣ ሱዳን እና ዩጋንዳ እንደዚሁ በዚህ የውድድር መድረክ ላይ ይጠበቃሉ ማለት ነው። ሀገራችን በዚህ የውድድር መድረክ ላይ ባትሳተፍም ጎረቤት ሀገራቶች ግን የሚያሳዩት እንቅስቃሴ እጅግ በጣም አስደማሚ ነው። ትልቅ ነገር የምንማርበት ይሆናል ተብሎ ነው የሚታሰበው ማለት ነው። የሞሮኮ ብሔራዊ ቡድን በጣም አስደማሚ ጉዞን በማድረግ ላይ ነው የሚገኘው። በዓለም ዋንጫውም እንደተመለከትነው እንደዚሁም በአፍሪካ ዋንጫ የውድድር መድረክም እስካሁን ድረስ 18 ጨዋታዎችን ሳይሸነፍ ተጉዟል። ትላንት ምሽት ድል ማድረጉን ተከትሎ ደግሞ ያሸነፋቸውን ጨዋታዎች እንደዚሁ ወደ 19 ከፍ ማድረግ ችሏል። ከ1976 አንስቶ እዚህ አዲስ አበባ ስቴዲየም ላይ በተደረገው የውድድር መድረክ ነበር ለመጨረሻ ጊዜ የአፍሪካ ዋንጫን ክብር ማሳካት የቻሉት ማለት ነው። ከዛ በኋላ እንግዲህ በርከት ያሉ አመታቶች ተቆጥረዋል። እነዚህን ታሪክ እንግዲህ በአዲስ ለማደስ የሞሮኮ ብሔራዊ ቡድን ተጫዋቾች አሁን አስተማማኝ ላይ እንደሚገኙ ነው እየተገለጸ የሚገኘው ማለት ነው። ወደ ሌሎች መረጃዎቻችን እናልፋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የ17ኛ ሳምንት መርሃ ግብር አንድ ቀሪ ጨዋታ ዛሬ ምሽት የሚከናወን ነው የሚሆነው። ዛሬ ኖቲንግሃም ፎረስት በሜዳው የምዕራብ ለንደኑ ክለብ እንደዚሁ ፉልሃምን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ፉልሃሞች ነጥባቸውን ለማሻሻል በዚህ የውድድር መድረክ ላይ ጨዋታቸውን ያደርጋሉ ተብሎ ይጠበቃል። ከዛ ባለፈ ተጋጣሚያቸውም እንደዚሁ ባለሜዳው ክለብ ኖቲንግሃም ፎረስትም ከወራጅ ቀጠናው ስፍራ ለማምለጥ የበለጠ ዛሬ ምሽቱ ጨዋታ ላይ ከባድ ፉክክር ሊያደርጉ እንደሚችሉ እየተነገረ ነው የሚገኘው። የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ 39 ነጥቦችን መሰብሰብ የቻለው የሰሜን ለንደኑ ክለብ አርሰናል በቀዳሚነት እየመራ ይገኛል። በሁለት ነጥብ ዝቅ ብሎ የአሰልጣኝ ፔፕ ጋርዲዮላ ቡድን ሁለተኛ ላይ ተቀምጧል። ማንቸስተር ሲቲ እንደዚሁ ደግሞ አስተን ቪላ ከመሪው ክለብ አርሰናል በ3 ነጥብ እንደዚሁም ደግሞ ሁለተኛ ደረጃ ላይ ከሚገኘው ደግሞ ማንቸስተር ሲቲ ደግሞ እንደዚሁ በሁለት ነጥብ ያነሰበትን ደረጃ ይዞ ሶስተኛ ደረጃ ላይ ተቀምጦ ነው እየተመለከትን የምንገኘው ማለት ነው በእንግሊዝ ፕሪሚየር ሊግ። ክቡራትና ክቡራን ተመልካቾቻችን በመጨረሻም አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። መጪው የጥር ተጫዋቾች የዝውውር መስኮት የሚከፈትበት ነው። የተለያዩ ተጫዋቾች ከተለያዩ ክለቦች ጋር ስማቸው እየተያያዘ ነው የሚገኘው። እነዚህን መሰረት ያደረጉ በሩመር ደረጃ እየተናፈሱ የሚገኙ የመገናኛ ብዙሃን ትልልቆቹና ታማኞቹ እንደዚሁ ሽፋን የሰጧቸውን መረጃዎች ወደ እናንተ እናደርሳለን ማለት ነው። ከዛ ቀደም ግን የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ የሰጡትን አስተያየት እንደዚሁ ወደ እናንተ እናደርሳለን። በርካቶች እየተቀባበሉት ነው የሚገኘው። አሰልጣኝ ፔፕ ጋርዲዮላ እንግዲህ በዚህ በገና ሰሞን ወይም ደግሞ በባህል ሰሞን ተጫዋቾች ለረፍት እንግዲህ ወደ ቤተሰቦቻቸው ያመራሉና በዛ ወቅት የክብደታቸው ጨምሮ የሚመጡ ተጫዋቾች በቀጣዩ በኖቲንግሃም ፎረስት ጨዋታ የመሰለፍ እድል ላይኖራቸው የሚችልበትን ሁኔታ እንደዚሁ በማሳሰቢያ መልክ ለተጫዋቾቻቸው እንደዚሁ አካፍሏል። ከዚህ ቀደም ከክብደት መጨመር ጋር በተያያዘ እንግዲህ ይሄ አሰልጣኝ እጅግ በጣም ቁጡና ተጫዋቾችን የሚቀጣበት ሂደት እንዳለ እንደዚሁ ሲገልጽ እንደነበር እናስታውሳለን። የተለያዩ ተጫዋቾችንም ማንሳት ይቻላል። ለአብነት ይሄንኑ አሰራሩ በዘንድሮ ዓመትም እንደዚሁ እንደሚቀጥል ነው በማሳሰቢያ መልኩ ለተጫዋቾቹ ያደረሰው ማለት ነው። ከረፍት መልስ ሲመጡ ወሳኝ ተጫዋቾች አሉ። አሁን ላይ ደግሞ ከመሪው ክለብ አርሰናል ጋር ያላቸው የነጥብ ልዩነት 2 ነው በፕሪሚየር ሊጉ ማለት ነውና የቻምፒየንስ ሊግም ሌሎችም ውድድሮች ላይ ስለሚገኙባቸው እንግዲህ ስኳዳቸው አሁን ባለበት አሁን እያሳየ በሚገኘው ወቅታዊ አቋሙና ጥንካሬው መቀጠል እንደሚፈልጉ ነው አሰልጣኝ ፔፕ ጋርዲዮላ። ለዛ ደግሞ ምንም አይነት ክፍተት እንደማያስፈልግ ተጫዋቾች አካላዊ ክብደታቸው ጨምሮ ሲመጣ ለእንቅስቃሴ እንደሚቸገሩና ቡድኑን መስዋዕትነት ሊያስከፍሉ እንደሚችሉ ነው እንግዲህ ፔፕ ጋርዲዮላ እየተናገረ የሚገኘው ማለት ነው። ይሄ እንግዲህ ተግባራዊ ይሆናል አይሆንም እኔ ራሴ በተገኘውበት ይሄንን ሁኔታ ጂሞኝ ይከታተላለሁ የሚል ሲመለሱ ተጫዋቾችን የመመዘን ስራ ውስጥ እንደሚሳተፍ ነው እንግዲህ አሰልጣኝ ፔፕ ጋርዲዮላ የተናገረው ማለት ነው። በዚህ ወደ ሌላኛው አርሰናልን ወደ ተመለከተው መረጃ ስናልፍ ደግሞ የቀድሞ የማንቸስተር ዩናይትድ የፊት መስመር አጥቂ የእንግሊዝ ብሔራዊ ቡድን ጭምር አምበል የነበረው ዋይኒ ሮኒ ዴክላን ራይስን የተመለከተ መረጃ እንደዚሁ ይፋ አድርጓል። ዴክላን ራይስ እንግዲህ የቀጣዩ ትልልቅ ከሚባሉ የእንግሊዝ ፕሪሚየር ሊግም በዓለማችን ላይ ከምንመለከታቸው የአማካኝ ስፍራ ተጫዋቾች መካከል አንደኛው ነው እያለ ይገኛል። ከዛም ባለፈ ደግሞ የሊደርሺፕ ኳሊቲውም እጅግ በጣም የሚገርም ነው። ይህ ተጫዋች አምበልነት ምን እንደሆነ ጠንቅቆ ያውቃል ብዬ ገምታለሁኝና ቀጣይ የአርሰናል ዋና አምበል መሆን አለበት። ከዛም ባለፈ ደግሞ
የእንግሊዝ ብሔራዊ ቡድን ማንበል መሆን አለበት ሃሪኬንን በመተካት የሚል አስተያየት ሰጥቷል ማለት ነውና አሁን ላይ እንግዲህ ብዙዎች ያነጣጠሩበት ይገኛሉ። እዚህ ተጫዋች ላይ የመድፈኞቹ ወሳኝ እስትንፋስ እየተባለ እየተገለጸ የሚገኘው የሀገሩ ልጅ የእንግሊዝ ብሔራዊ ቡድን እንደዚሁም የአርሰናል የአማካኝ ስፍራ ተጫዋች የሆነው ዴክላን ራይስ ማለት ነው። የአርሰናል ውዱ ፈራሚ ነው። በታሪክ እስከ 105 ሚሊዮን ፓውንድ ድረስ ወጪ ተደርጎበት ነው የምስራቅ ለንደኑ ክለብ ዌስትሃም ዩናይትድን ለቆ መዶሻዎቹን ለቆ እንግዲህ መድፈኞቹን የተቀላቀለው ማለት ነውና አሁን በሚያሳየው ብቃት ብዙዎች ብዙ እያሉለት ይገኛሉ። የሀገሩ ልጅ ደግሞ ዋይን ሮኒ በተለይ ደግሞ በሳምንቱ መጨረሻ ቀናት በ17ኛ ሳምንት መርሃ ግብር ላይ አርሰናል ከሜዳው ውጪ ተጉዞ የመርሲሳይዱ ክለብ ሊቨርፑልን የመርሲሳይዱ ክለብ ኤቨርተንን ይቅርታ 1-0 በሆነ ውጤት ባሸነፈበት እንቅስቃሴ ስቴዲየም በመገኘት ዋይን ሮኒ ጨዋታውን ተከታትሎ ነበረ። በተለይ ደግሞ አሁን እየመሰከረለት ስላለው ተጫዋችም ስለ ዴክላን ራይስም የበለጠ ተመልክቼዋለሁ። በዛ እንቅስቃሴ ላይ እንዴት ቡድኑን ሚዛን ጠብቆ እንዲወጣና ነጥቡን እንዲያስጠብቅ ያስቻለ እንቅስቃሴ ያደርግ እንደነበረ ተመልክቻለሁ። ስለዚህ የአምበልነት ማዕረግ ሞገሱም ይህንንም የማስተዳደር ብቃት አለው የሚል አርሰናልም እንዲጠቀምበት አምበል በማድረግ እንደዚሁም የእንግሊዝ ብሔራዊ ቡድንም የሃሪኬን ተተኪ አምበል አድርጎ እንዲሾመው እንደዚሁ ግፊቱንና ተጽዕኖውን የገለጸበትን አጋጣሚ ተመልክተናል። እዚሁ ከአርሰናል መረጃ ሳንወጣ ደግሞ አርሰናል የራፋኤል ሊያዮን ጉዳይ በጥልቀት አሁንም እየተመለከተው እንዳለ የተለያዩ የጣሊያን መገናኛ ብዙሃን እያስነበቡ ነው የሚገኙት። ራፋኤል ሊያዮ ፖርቹጋላዊ ነው። አሁን ላይ 26 ዓመቱ ላይ ይገኛል። ለኤስ ሚላን እየተጫወተ ይገኛል። የዚህን ተጫዋች ፊርማ ለማግኘት ብዙዎች እያማተሩ ነው የሚገኙት። በተለይ እዚህ ግራ መስመር ላይ የክንፍ ቦታ ላይ እንግዲህ ክፍተት እንዳለበት ይታወቃል። አርሰናል በሁለቱም ተጫዋቾች ውጤታማ ነው ለማለት አይቻልም። በወጥነት በትሮሳርድ እና በገብርኤል ማርቲኔሊ ቦታ ላይ ማለት ነው። እዚህ እንቅስቃሴ ላይ የተሻለ ተጫዋች ማምጣት እንደሚፈልጉ አንድሪያን ቤርታ ፍላጎት አላቸው ተብሏል። ስለዚህ ደግሞ ከነሱ የተሻሉ ተጫዋቾችን እያማተሩ እንደሚገኙ ነው እየተነገረ የሚገኘው። እውነትም በአንዳንድ እንቅስቃሴ ላይ እናንተም እንደምትታዘቡት ገብርኤል ማርቲኔሊ በአንድ ጨዋታ ጥሩ ሆኖ ስንመለከተው፣ በሌላ ጨዋታ ደግሞ የቋሚ አሰላለፉ ሲገባ እንደዚሁ ደክሞና ከቡድን አጋሮቹ ጋር እንኳን ያለውን ተግባቦት በጣም ቀንሶ እንደ አማተር ተጫዋች የምንመለከትበት እድል አለና ከዚህ ጋር ተያይዞ በወጥነት ቡድኑን የሚያገለግል የግራ መስመር ተጫዋች ይፈልጋሉ ከኖኒ ማዱኬ ባሻገር ማለት ነውና እዚህ ቦታ ላይ ኖኒ ማዱኬ በግራም በቀኝም መጫወት እንደሚችል እናውቃለን። ነገር ግን ደግሞ እዚህ ቦታ ላይ ራፋኤል ሊያዮን የማምጣት ፍላጎት እንዳላቸው እየተገለጸ ነው የሚገኘው ማለት ነው። ቀጣይ እንግዲህ አሰልጣኝ ሚካኤል አርቴታ ከስፖርቲንግ ዳይሬክተሩ አንድሪያ ቤርታ ጋር በመሆን አዲስ ተጫዋች ለማምጣት ወይም ራፋኤል ሊያዮን የማስፈረም ፍላጎት እንዳላቸው እየተገለጸ ነው የሚገኘው ማለት ነው። ይሄ ይሆናል አይሆንም እንግዲህ በጥር የተጫዋቾች የዝውውር መስኮት ልንመለከት እንችላለን። ከዛ ባለፈ ደግሞ እንደዚሁ በክረምቱ የተጫዋቾች የዝውውር መስኮት አንድሪያ ቤርታን ተጫዋች የመመልከት ፍላጎት እንዳላቸው እየተናገሩ ነው የሚገኙት ማለት ነው። ሌሎችም ተጫዋቾች እንደዚሁ የተያዙ አሉ። ወደ ሌላ መረጃችን ስናልፍ የሃሪኬንን ጉዳይ እናገኛለን። ሃሪኬን እንግዲህ በቡንደስሊጋው ክለብ ባየር ሙኒክ እጅግ በጣም አስደናቂ ብቃት በማሳየት ላይ ይገኛል። በ78 ጨዋታዎች 100 ግቦችን ከመረብ በማሳረፍ በእድሜ ትንሹ ተጫዋች በመሆን እንደዚሁ ወይም በትንሽ ጨዋታዎች ብዙ ግቦችን ያስቆጠረ ተጫዋች ሆኖ እየተመለከት ነው እንገኛለን። በእርግጥ እድሜው 30ዎቹን ተሻግሯል፣ ግን በቡንደስሊጋው ደግሞ ዳግም እያበበ እየተመለከት ነው እንገኛለን። ይህ ተጫዋች የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስን ለቆ ወደ ቫቫያሩ ክለብ ባየር ሙኒክ ካቀና በኋላ የቡንደስሊጋ የዋንጫ ክብሮችን ጨምሮ በዘንድሮ ዓመትም አስደናቂ ብቃቱን ለእግር ኳሱ ቤተሰብ እያስመለከተ ነው የሚገኘው። 60 ግቦችን አስቆጥሯል በ2025 ካሌንደር ማለት ነውና ይሄ ደግሞ እጅግ በጣም የተጫዋቹ ብቃት የላቀ ሁኔታ ላይ እንደሚገኝ እየተገለጸ ነው የሚገኘው። ከዚህ ቀደም ከተለያዩ ክለቦች ጋር ስሙ ሲያያዝ ነበረ። እንደዚሁ የብሉ ግራናዎቹ ባርሴሎናዎች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው በተለይ የሮበርት ሌዋንዶውስኪ ተተኪ ለማድረግ ፍላጎት እንደነበራቸው ሲገለጽ የነበረበትን አጋጣሚ ተመልክተናል። በመጨረሻም የማንቸስተር ዩናይትድ መረጃ ጠቅሰን እናጠናቅቃለን። ክቡራትና ክቡራን ተመልካቾቻችን እንግዲህ ማንቸስተር ዩናይትድ የተለያዩ ተጫዋቾችን በጥር የተጫዋቾች የዝውውር መስኮት ሊለቅ እንደሚችል እየተገለጸ ነው የሚገኘው። አንደኛው ጆሹዋ ሲርኬዚ ነው። ይህ ሆላንዳዊ ኢንተርናሽናል ከጣሊያን ከመጣ በኋላ ወይም ደግሞ ከሌሎች ክለቦች እንግዲህ ማንቸስተር ዩናይትዶች ካስፈረሙት በኋላ እዚህ ግባ የሚባል እንቅስቃሴ ሲያደርግ እየተመለከት ነው አይደለም የምንገኘው። በዚህ ዓመት 10 ጨዋታዎችን አድርጓል። በፕሪሚየር ሊጉ አንድ ግብ ነው ከመረብ ማሳረፍ የቻለውና ይሄ ደግሞ ለአሰልጣኝ ሮበን አሞሪም ምቾት እንዳልሰጣቸው እየተገለጸ ነው የሚገኘው። የዚህ ተጫዋች ተተኪ ለማምጣት እንደዚሁ በጥር የተጫዋቾች የዝውውር
የዝውውር መስኮት ሌሎች አማራጮችን የሚመለከቱበት እድል እንዳለ ነው እየተገለጸ የሚገኘው። የዚህን ተጫዋች ግልጋሎት ለማግኘት ደግሞ የሴሪያው ክለብ ሮማ እስከ 45 ሚሊዮን ፓውንድ በማውጣት ተጫዋቹን የግሉ ለማድረግ እየሰራ እንዳለ እየተገለጸ ነው የሚገኘው። በእርግጥ ዩናይትድ ከተጫዋቹ ፊርማ እስከ 45 ሚሊዮን ፓውንድ ይፈልጋል። ሮማ ደግሞ ከተቻለ በውሰት 5 ሚሊዮን ዩሮ ሰጥቶ በጥሬ ተጫዋቾች የዝውውር መስኮት እስከ ውድድር ዓመቱ መጨረሻ ድረስ እንደዚሁ ማስፈረም እንደሚፈልግ ነው እየተገለጸ የሚገኘው። ሩበን አሞሪም ግን በሽያጭ ተጫዋቹ ክለባቸውን ቢለቅ ያላቸው ፍላጎት ከፍተኛ ስለመሆኑ እየተነገረ ነው የሚገኘውና ዩናይትዶችም የተለያዩ አማራጮችን እንደዚሁ በሚወጡ ተጫዋቾች ልክ አዳዲስ ተጫዋቾችን ወደ ስብስባቸው ያመጣሉ ተብሎ ነው እየተነገረ የሚገኘው። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተሰኙ ታህሳስ 13 2018 ዓ.ም ከናሁ ቴሌቪዥን ናሁ ስፖርት የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎችን ወደ እናንተ በማድረስ ገዛኸኝ እንዱላ፣ የካሜራ ባለሙያችን ወብሳ ሱራና ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሁንላችሁ።